ሰላም ጤና ይስጥልን እንዴት ናችሁ? የአሬክስ መስፍን ቤተሰቦች እንግዲህ ዛሬ ከኤግዚት ኤግዛም ጥያቄዎች ላይ ፎከስ የምናደርግ ይሆናል ማለት ነው። እንግዲህ ኤግዚት ኤግዛም ሲባል እንግዲህ ከሲኦሲ ወይም ደግሞ ላይሰንሸር ኤግዛም ብለን ከምንጠራው ጋራ ሪላቲቭሊ ኮምፔር በምናደርግበት ሰዓት ኤግዚት ኤግዛም በጣም ቀለል ያለ ነው። እንደገና ደግሞ ዝም ብሎ እንደ ሌሎቹ ለምሳሌ እንደ ላይሰንሸር ኤግዛም ሲናሪዮ ቤዝድ አይደለም። ሲናሪዮ ቤዝድም ቢሆን በተወሰነ ደረጃ ነው በሲናሪዮ መልክ ሊሆን የሚችለው ማለት ነው። ሶ እንግዲህ ከነዛ ውስጥ እንግዲህ የተወሰኑ ጥያቄዎችን ዛሬ አብረን ቆይታ የምናደርግ ይሆናል ማለት ነው። ሶ እንግዲህ እነዚህ ፒውር ኤግዚት ኤግዛም ጥያቄ ናቸው ማለት እንችላለን። ሶ እንግዲህ ምን ያህል እንትን እንደሆነ እንግዲህ ማየት የምንችለው እዚህ ላይ እንግዲህ ኩዌሽን ነምበር 7 ብዬ ካስቀመጥኩት ውስጥ እንግዲህ ድረግ ኮዚንግ ላክቲክ አሲዶሲስ ይለናል። ስለዚህ እነዚህ ላክቲክ አሲዶሲስን ሊያመጡ የሚችሉ መድኃኒቶች እነማን ናቸው ብለን ካስቀመጥናቸው ውስጥ ወይም ከተማርናቸው ውስጥ የትኞቹ ፓርት ናቸው ብለን ራሳችንን እንድንገመግም እንድናቅ ከሚያደርገን መካከል ነው ማለት ነው። ሶ which of the following drug can cause lactic acidosis ነው የሚለው። ሶ ኤ ኢንሱሊን ይላል፣ ቢ ሜትፎርሚን ይላል። ስለዚህ ትክክለኛ መልሱ ሞት ሜትፎርሚን ነው ማለት ነው። እንግዲህ ለምንድን ነው ምርጫዎቹ ብዙ ናቸው፣ ከ1 እስከ 4 ያሉ ምርጫ ናቸው። ነገር ግን በዚህኛው ላይ ግን እኔ አጠር ያደረኩበት ዋነኛ ምክንያቱ አንድ ጊዜ እንዳይፈጅብን ስለነዛ ስናወራ ወደ ትንታኔ ስንገባ ሰዓት እንዳይወስድብን ከሚል አንጻር ነው። እንግዲህ እነዚህ ሁለቱ እንግዲህ የተለያዩ ግሩፖች ናቸው። ታይፕ 1 ዳያቤቲክ መላይተስ እና ታይፕ 2 ዳያቤቲክ መላይተስ ብለን የምንጠራቸው ነው። እንግዲህ ታይፕ 1 ዳያቤቲክ መላይተስ ብለን ስንጠራ አብሶሉትሊ የኢንሱሊን ዴፊሽንሲ ነው እና ስለዚህ ለዚህ ደግሞ ትክክለኛ ትሪትመንቱ ብለን የምናስቀምጠው ኢንሱሊኖች ናቸው። ሶ እንግዲህ ኢንሱሊኖች ስንል የኢንሱሊን ፓርቶች ብዙ ናቸው። ነገር ግን ኦቨርኦል እንደ ኢንሱሊን ብለን እናስቀምጣቸው እና እንግዲህ ኢንሱሊን ብለን የምናስቀምጠው ፕሮቲን ዝርያ ነው። ስለዚህ ከፕሮቲን ውስጥ የሚካተት ነው። ከዛም አንጻር ኢንሱሊን ኢንጀክተብል ነው። ስለዚህ ኦራል ኢንጀስት የምናደርግ ከሆነ በጂአይ ኢንዛይሞች እነ ትራይፕሰን ወይ ኬሞትራይፕሰን ለምንጠራቸው ኢንዛይሞች በቀላሉ በእነሱ ዳይጀስት የመሆን አቅም ስለሚኖረው አንድም እንግዲህ ፕሮቲኖች በኦራሊ ፕሪፔርድ እንዳይሆኑ ከሚከለክሏቸው መካከል እንግዲህ ጂአይች ሲስተማችን የኛ እንግዲህ በቀላሉ እነዛን ከመድኃኒትነት ይልቅ ወደ ምግብነት እንዳይቀይራቸው ተብሎ ነው እንግዲህ የሚቀመጠው ማለት ነው። ስለዚህ ኢንሱሊን እንግዲህ ታይፕ 1 ላይ ለዳያቤቲክ መላይተስ ፕሪፈረብል የሆነ ድረግ ኦፍ ቾይስ ነው። ግን በተጨማሪ ደግሞ ኢንሱሊን ሰምታይምስ ታይፕ 2 ላይ የሚሆንበት መንገድ አለ። ለምሳሌ ኢንሱሊን ታይፕ 2 ላይ በጣም ተመራጭ የሚሆንበት ኢፍ ሺ ኢዝ ፕሬግናንት ውመን ከሆነች ለፕሬግናንት ውመን ሪከመንድ የሚደረጉት ኢንሱሊን ብለን የምንጠራቸው ናቸው ማለት እንችላለን። ምክንያቱም ኦራል ሃይፖግላይሴሚክ ኤጀንቶች ለፕሬግናንት ማዘር ተመራጭነት ስለማይኖራቸው ማለት ነው። ግን ወደ ሁለተኛው ስንመጣ ታይፕ 2 ዳያቤቲክ መላይተስ ነው። እንግዲህ ታይፕ 2 ዳያቤቲስ መላይተስ ብለን የምንጠራው እንግዲህ በብዛት እነዚህ እድሜያቸው የገፉ ሰዎችን ሊያጠቃ የሚችል ነው። ታይፕ 1 ግን ህፃናትን ነው በብዛት አታክ ሊያደርግ የሚችል ተብሎ የሚታሰበው ማለት ነው። ግን ታይፕ 2 ሬር ነው፣ ህፃናትን እንትን የማድረግ ሬር ነው። ኦልሞስት 1% ነው ተብሎ የሚቀመጠው ኢንሲደንስ ሬቱን ማለት ነው። ሶ ዋናው እንግዲህ እነዚህ ሜትፎርሚን ለየት የሚያደርጋቸው ከኦራል ሃይፖግላይሴሚክ ኤጀንቶች ውስጥ እንግዲህ ሜትፎርሚን አንድም በሳይድ ኢፌክቱ ከሌሎቹ ትንሽ ለየት ያለ ይኖረዋል። በተጨማሪ ደግሞ እንግዲህ ሜትፎርሚን ደስ የሚለው ለምሳሌ እነ ግሊቤን ክላማይድ ወይም ደግሞ ሱልፎኒሪያ ብለን የምናስቀምጣቸው መካከል ውስጥ እነ ግሊቤን ክላማይድን ብንወስድ ሃይፖግላይሴሚክ ውስጥ የመክተት አቅም አላቸው አንድን ፔሸንት ማለት ነው። ግን ወደ እነ ሜትፎርሚን ቢጎናይትስ ብለን የምንጠራቸው ግሩፕ ደግሞ ስንመጣ እነ ሜትፎርሚን ብለን የምንጠራቸው ደግሞ እነዚህ
ሃይፖግላይሲሚክ ኤጀንት ተብለው ከሚጠሪው ይባላል። አንዳንዴ በእነዛ ስታንዳርድ የተሰጣቸው ትልቅ ስም ነው ማለት እንችላለን። ሶ ሪላቲቭሊ እንግዲህ ከኦራል ሃይፖግላይሴሚክ ውስጥ ድረግ ኦፍ ቾይስ የሚባለው ሜትፎርሚን ነው ማለት ነው። ከረንትሊ ማለት ነው ታይፕ 2 ላይ። ታይፕ 1 ላይ ደግሞ እነ ኢንሱሊን ናቸው። ሶ እንግዲህ እነዚህ ታዲያ ላክቲክ አሲዶሲስ በማምጣት ከሚታወቁት ከዳይቤቲክ መላይተስ ድረጎች ውስጥ እንግዲህ ሜትፎርሚን ነው ማለት ነው። ምክንያቱም ሜትፎርሚን ካን ኮዝ ላክቲክ አሲዶሲስ ኢን ፔሸንት ዊዝ ኪድኒ ዲሲዝ ባይ ኢምፔሪንግ ላክቲክ ሜታቦሊዝም በማምጣት ለዚህ ነገር ያጋልጠናል ይላል። ነክስት ኩዌሽን ነምበር 8 እንግዲህ ይሄ ደግሞ ስለ ሰርፌስ ቴንሽን ሪዳክሽን ነው የሚያወራው። ሰርፌስ ቴንሽን ስንል እንግዲህ አስቺም አድርጉና እናንተ ከሆነ ሰው ጋር ስትጣሉ ከዛ ሰው ጋር ስትጣሉ ሽማግሌ ይገባል። ይሄ ማለት ሽማግሌ ማለት በሁለታችሁ መካከል ያለውን ጸብ በማብረድ ወደ ሰላም እንድትመጡ በማስማማት ማለት ነው። ይሄም ማለት በመድኃኒቶች ውስጥ በምናመርትበት ሰዓት ለምሳሌ ሊፖፊሊክ ኔቸር ያላቸውና ሃይድሮፊሊክ ኔቸር ያላቸው ሁለቱም የተለያየ ጎል ስላላቸው የተለያየ ስለሆኑ እነዚህ ወደ አንድ ሊያመጣልን የሚችል ሊያስማማልን የሚችል ነገር ጋር ነው የምናወራው። እንግዲህ ሪዳክሽን ብለን የምናስቀምጠው ሶ a substance that reduce surface tension in liquid is called ምን ተብሎ ይጠራል ይላል። A lubricant ይላል፣ B ደግሞ ባይንደር ይላል፣ C ደግሞ ሰርፋክታንት ይላል። so the correct one is ሰርፋክታንት ናቸው። ሰርፋክታንት እንዳልኳችሁ እኛ እንደ ቅድም በምሳሌ እንደገለጽኩላችሁ እኛ በምንጣላበት ሰዓት ለኛ ሽማግሌ ሆነው ሊቀርቡ የሚችሉ ከሆኑ ሰርፋክታንት ብለን እንጠራቸዋለን ማለት ነው። እነዚህ በሊኩዊድ ዶዜጅ ፎርሞች ውስጥ ኢምፕሊመንት የሚደረጉት ለምሳሌ መልሽን ላይ የኦይልን ወተር ወይም ደግሞ ወተር ኢን ኦይል ከሆነ ዛጋ ያለውን ቴንሽኑን ሬዲዩስ ለማድረግ ያህል የምንጠቀማቸውን ሰርፋክታንት ብለን የምንጠራቸው ናቸው ማለት ነው። ያንን በዚህ እንድትወስዱልኝ ይፈልጋለሁ። ሶ ሰርፋክታንት ዲክሪዝስ ሰርፌስ ቴንሽን allowing liquid to mix better used in detergent ይላል፣ ኢመልሽን ይላል፣ ፋርማሲካል ፎርሙሌሽን ይላል። ዲተርጀንት ሲባል ለምሳሌ እኛ ሳፖኒፊኬሽን ፕሮሰስ ተሰርተው ከምናውቃቸው ዲተርጀንቶች ኖርማል ሳሙና ብንወስድ ሳሙናዎች በተፈጥሮ ኦይሊ ፓርቱንም ሪሙቭ የማድረግ አቅም አለው። እንደገና ደግሞ ወተሪ ፓርቱንም ሪሙቭ የማድረግ አቅም አለው። ስለዚህ ይሄን ያህል ናቸው ማለት ነው። እንግዲህ እነዚህ እንደ ኤግዛምፕል ከሚገለጹ መካከል ናቸው ማለት እንችላለን። ዘን ኔክስት next question number 9 the best long acting insulin ተብሎ ከሚጠሩት እንግዲህ ኢንሱሊን ሲነሳ ታይፕ 1 ዳያቤቲክ መላይተስ ነው የሚነሳው። ቅድምም ለማውራት ሞክረናል። ስለዚህ ይሄ ዓላማው ምንድነው? the best long acting insulin ነው የሚያወራው። which long acting insulin is best for type 2 diabetic patient ሊሆን የሚችለው የትኛው ነው ይላል። A aspart B glargine C lispro D NPH ብሎ አስቀምጧል። the correct answer is glargine ብለን የምንጠራው ነው ማለት ነው። so glargine is long acting insulin that provide basal coverage ይላል while aspart and lispro are really rapid acting ናቸው ማለት ነው። just እንደዚህ በሉና አስቡ። ኢንሱሊን እኛ የምናውቀው በብዛት ይሄ ዲፍረስ ብለን ሰስፔንሽን ብለን የምንጠራው ፓርትና ለኢመርጀንሲ ፐርፐስ የምንጠቀማቸው ሶሉሽኖች ናቸው። ሶ ሶሉሽኖቹን እንደ አስፓርትና እንደ ሊስፕሮ አርጉና አስቡት። ምክንያቱም ፋስት አክቲንግ ስላላቸው ማለት ነው። ራፒድ አክቲንግ ስላላቸው እና ኤንፒኤች ደግሞ ከኤንፒኤችም ይልቅ ደግሞ ግላርኪን ብለን የምንጠራው ደግሞ እሱ ደግሞ long acting insulin ነው ማለት ነው። so when come to question number 10 emergency treatment for organophosphate poisoning ሊሆኑ የሚችሉቶችን ደግሞ ኦቨርኦል እንግዲህ ይሄ emergency treatment for organophosphate poisoning ስላችሁ ይሄ ኮንሰፕቱ ነው። ኮንሰፕቱ ጥያቄው ስለነዚህ የሚጠይቅ ነው። so
a farmer ጥያቄው ግን እዛ ላይ የሚለው ኤግዚት ኤግዛሙ ላይ ግን a farmer present with a low blood pressure, a sweating, and a salivation. So from the following, which one is the best drug used for organophosphate poisoning? ማለት ነው እንግዲህ organophosphate ማለት እንግዲህ ስንል እነዚህ ማላታይን ፓላታይን ሶማን ብለን ምንጠራቸው አሉ በተጨማሪ አርኮሊን ብለን ምንጠራቸው አሉ organophosphate ድረጎች ወይም organophosphate ሰብስታንሶች ለሎካል ፐርፐስ ልንጠቀማቸው እንችላለን sometimes ነገር ግን እነዚህን ለሲስተሚክ ፐርፐስ ግን አንጠቀም ሲስተሚክ ማለት ምክንያቱም easily ምን የማድረግ አቅም አላቸው ማለት ነው የአሴታይል ኮሊን ሌቨልን ኤግዛዘርቤት በማድረግ ይታወቃሉ ይሄ ማለት እስላጅ ለምሳሌ አንድ ሰው ኦርጋኖፎስፌት ከወሰደ የሚታወቅበት ሃይ ሆነ ሳሊቬሽን ይኖረዋል እነዚህ ላክሪሜሽን ይኖረዋል እነዚህ ዲሃሪያ ይኖረዋል እነዚህ ደግሞ እነዚህ ዲሃሪያ ስንል እንግዲህ እነዚህ ኢቭን ቮሚቲንጎች ይኖረዋል እነዚህ ጋስትሪክ ሞቲሊቲ ከነዛ ጋር የተያዙ ነገሮች ኢቭን ሽንቱንም ራሱ ላይ ሰገራውንም የመልቀቅ ፓወር እንዲኖረው ለሃጩንም እንዲለቅ ከሚያረጉ መካከል በቀላል ኦብዘርቭ ከምናረጋቸው መሃል organophosphate poisoning substances ናቸው so a farmer ይላል ጥያቄው present with low bp sweetening and salivation ነው ይያለን ያለው ሜታኮሊን አለ ኢድሮፎኒየም አለ አትሮፒን አለ ኒዮስቲግሚን አለ ስለዚህ አሁን present low bp sweetening salivation ካለ ይሄ ማለት የእስላጅ የምንለው ተቃራኒን ነው የሚያሳየው ለዚህ ሊሆን የሚችለው በተለይ ቅድም እንዳልኳችሁ ማላታይን ፓላታይን ሶማን ብለን ምን ጠራቸውና አርኮሊን ብለን ምን ጠራቸው አክሲደንታሊ ኢንጀስት ቢያረግ ያንን ሪቨርስ ሊያረግልን የሚችለው as a first option ከሆነ የኦክሲም ዴሪቬቲቭ ፓርቶች ናቸው ነገር ግን እነሱ ማይኖር ከሆነ especially in our country the first drug of choice for organophosphate poisoning treatment ምንጠቀመው atropine ነው ማለት ነው so atropine block muscarinic receptor and is antidote for organophosphate poisoning next question number 11 here it is about medication allergies ነው የሚያወራው በዚህ ውስጥ ደግሞ ነገር ግን በኤግዚት ኤግዛም ላይ ጥያቄው ዳይሬክት የሚለው which statement is true about medication allergies ነው የሚለው ለሜዲኬሽን አለርጂ በተመለከተ ትክክለኛ መገለጫው የትኛው ነው a avoid cephalosporin in all penicillin allergies ከሆነ b direct tolerance induction is an option if necessary ይላል c high cross reactivity between sulfonamide antibiotic and non antibiotic d anaphylaxis a chronic allergic reaction ይላል so ትሩ ነው የሚላል avoid cephalosporin all penicillin allergies ነው የሚለው ይሄ relatively ትሩ ነው ምንም እንትን የሌለው ማለት ነው ለምን ብትሉ ፔንሲሊኖች ሴሉላር ሲንተሳይዝ ኢንሂቢተርስ ናቸውና ነገር ግን እነዚህ በፔንሲሊን አለርጂክ የሆነ ሰው ለሴፋሎስፖሪን አለርጂክ የመሆን ቻንሱ ሬቱ ሃይ ነው ግን ሁሉም ሙሉ በሙሉ ነው ማለት ግን አንችልም ሬቱ ግን ከፍ ያለ መሆኑን እንዳረሱ ቢ ላይ ደግሞ ይሄ direct tolerance induction is option ነው በተለይ
እነዚህ ለምሳሌ እነዚህ ቲኤቲ ብለን የምንጠራው በኤሪቲ ውስጥ ኔቭራፒን ብላችሁ የምትጠሩት ሃይ ራሽ ሬት ያላቸው ቲኤቲ ለምሳሌ አንድ ሰው ቲኤቲ ከመወጋቱ ኢንጀክት ከመደረጉ በፊት ኢቨን ሌላ ሀገርም ላይ ፔንሲሊኖች ፕሮኬን ፔንሲሊን ብለን የምንጠራቸው ቢዛንቲን ፔንሲሊን ብለን የምንጠራቸው ሁሉም ቼክ ይደረጋሉ። እኛ ግን በተለምዶ በብዛት የምናውቀው ቲኤቲ ነው። ስለዚህ ቲኤቲ አንድ ሰው ኢንጀክት ከመደረጉ በፊት ምን ይደረጋል? ቼክ ይደረጋል። ለምን? የአለርጂክ አደጋ እንዳያመጣ ተብሎ ስለሚታሰብ ማለት ነው። ሶ ድረግ ቶለራንስ ኢንዳክሽን ኢዝ ኦፕሽን ኢፍ ነሰሰሪ። በጣም አሪፍ ነው የሚቻል ከሆነ። ሃይ ክሮስ ሪአክቲቪቲ ቢትዊን ሱልፎናማይድ አንቲባዮቲክ እና አንቲባዮቲክ ላይሆን ይችላል። አናፍላክቲክ ደግሞ ክሮኒክ ማለት አንችልም። ምክንያቱም ለምሳሌ አይኤም ኢንጀክት መደረግ ሲኖርበት አንድ ሰው አይቭ ኢንጀክት ቢደረግ ቬን ኢምቦሊዝም ይፈጣል። ስለዚህ ቬን ኢምቦሊዝም ደግሞ ሃይ የሆነ ሪአክሽንን ዴቨሎፕ በማድረግ አናፍላክቲክ ሾክ ውስጥ ሊከተን ይችላል ማለት ነው። ሶ ድረግስ ዲሴንሲታይዜሽን ቶለራንስ ኢንዳክሽን ካለው ፔሸንቱ ሪሲቭ ነሰሰሪ ሜዲኬሽን ሴቪሊ ብሎ አስቀምጦልናል ማለት ነው። Next, we are talking about oxidation reaction. ስለዚህ እንግዲህ እዚህ በሪአክሽን ውስጥ እንግዲህ ኦክሲዴሽን ሪአክሽን አለ፣ ሪዳክሽን ሪአክሽን አለ። ኤኒዌይ እነዚህን አርኤክስ መስፍን ቲዩብ በሚለው ላይ እዛ ላይ ገብታችሁ እነዚህ ፊዚዮ ኬሚካል ፕሮፐርቲ ብለን የጠራናቸው ላይ ማየት እንችላለን። ግን እስከዛሬ ብዙም ጊዜ እንትን ያላልኩት እኔም ተማሪ ስለነበርኩ ፋይናል ኤግዛም ስላለብኝ ያን ያዝ ከዛ አንፃር ጊዜም ከመጥፋቱ የተነሳ ማለት እችላለሁ። ሶ እዚህ ጋር የምታየው ከሆነ እነዚህ በውስጥ እንግዲህ እነዚህ የሚመለከቱት ስለነዛ ነው፣ ስለ ኦክሲዴሽን ነው። ሶ which describe loss of hydrogen atoms የትኛው ነው? ኦክሲዴሽን ይላል፣ ሪዳክሽን ይላል፣ ሰብሊሜሽን ይላል፣ ሃይድሮጂኔሽን ይላል። ሃይድሮጂኔሽን እንግዲህ አድ ኦፍ ነው። እሺ ሶ ዘት ሎስ ኦፍ ሃይድሮጅን ብለን የምናወራ ከሆነ የሚነሳ ከሆነ ኦክሲዴሽን ነው ማለት። ሶ ኦክሲዴሽን ሎስ ኦፍ ኤሌክትሮን ባይ ሃይድሮጅን፣ ሪዳክሽን ጌን ኦፍ ኤሌክትሮን ነው። ስለዚህ ኦክሲዴሽን ስንል ሎ ኦፍ ኤሌክትሮን ነው ወይም ደግሞ ማን ሎስ ኦፍ ኤሌክትሮን ኦር ደግሞ ሃይድሮጅን ብለን የምንጠራው ነው ማለት ነው። when come to reduction ስንመጣ ግን the inverse of oxidation ማለት እንችላለን ማለት ነው። ስለዚህ እነዚህ ብዙ የምናወራው ነገር አይኖርም እዚህ ላይ። when come to question 1.3 and morphine we are checking about morphine liquid dosage for. So morphine is one of the narcotic drug, especially this is categorized under schedule 4 ውስጥ የሚካተት morphine highly addictive nature ያለው። So a patient is switched from 50 mg pure BID to 5 mg per ml liquid every 4 hours for 20 days. volume needed and 100 ml ይሄ ሩቅ ሳትሄዱ ምንም እንትሳይል በአንድ ኤምኤል ውስጥ 5 ሚሊግራም ካለ በ15 ሚሊግራም ውስጥ ስንት ኤምኤል ይኖራል? 1 ኤምኤል ኢኳልስ ቱ 5 ሚሊግራም። ስለዚህ በሚሊግራም ስር 15 እናስቀምጥ፣ በአምስት አንድ እያላችሁ እንትን ብላችሁ 120 ኤምኤል ይመጣል። ይሄ ማለት ኤቭሪ 4 hours ነው። ለምሳሌ 1 ml equals to 5 ሚሊግራም ከሆነ በ15 ውስጥ ከሆነ ስንት ነው? ይሄ ማለት 15 በ5 3 በ5 1 so 5 times every 4 hours ነው የሚለው። ስለዚህ 24 ለ4 every 4 hours ለኦልሞስት ለ4 ስታካፍሉት የሆነ ቁጥር ይመጣላችኋል። ለምሳሌ ከመጣላችሁ ያንኛውን ደግሞ ምን ታረጉታላችሁ? ለምሳሌ ቅድም ያመጣነውኛ 3 ሲባዛ 2 6 60
ስለዚህ 60 ከሆነ 2 ይሆንና 120 አካባቢ ይደርሳል። ሶ ቶታል ዴይሊ ዶስ 30 ሚሊግራም ይለናል። ዶስ ፐር ዴይ ኢን ሊኩዊድ 30 ሚሊግራም ዲቫይድድ ፎር 5 ሚሊግራም ፐር ኤምኤል ይላል። ሲባዛ 6 ዶስ ኢኳልስ ቱ 36 ኤምኤል ፐር ዴይ ነው። ፎር 20 ዴይስ 36 ኤምኤል ሲባዛ ይሄ ማለት ስንት ይመጣል እያለን 120 ኤምኤል ይመጣል ብሎ አስቀምጦልናል ማለት ነው። ካልኩሌሽኑን ግን ቼክ አድርጉት እስኪ ስህተት ሊኖረው ስለሚችል ማለት ነው። እሺ ዘ ኔክስት ዋን ዊ አር እሺ ፋስተስት ሩት ኦፍ ድረግ አድሚኒስትሬሽን ነው። ፋስተስት ሩት ኦፍ ድረግ አድሚኒስትሬሽን ሲሆን እነዚህ ኢንጀክተብል ፎርሞች ናቸው። which routes give the fastest onset and 100% bioavailability? A intravenous injection, B subcutaneous injection, C rectal administration, D per oral administration ነው። ስለዚህ ግልጽ ነው። ምንም ካሉት ውስጥ በጣም ፋስት እና አደገኛው ቶሎ ፍጥነት የሚኖረው አይቪ ነው። ስለዚህ 100 bioavailability የሚኖረው አብዞርፕሽን ፓስ ማድረግ የሚችል question number 15 which is the most common use in hospital pharmacy ላይ የትኛው ነው? ይሄ ማለት ደግሞ order approach in hospital ውስጥ ያለው ነው። so which most commonly used in hospital pharmacy የምንጠቀመው የትኛው ነው? A pharmaceutical orders, B alphabetical orders, C consumption rate, D pharmacological ይላል። ስለዚህ consumption rateአችን ላይ ዲፔንድ ሆነን ነው ልናደርግ የምንችለው ሆስፒታል ልናዝ የምንችለው እያለን ያለ ማለት ነው። When come to the ophthalmic preparation, ophthalmic drug for bedtime uses ነው. which ophthalmic preparation used only at bedtime ብቻ የምንጠቀመው የትኛው? A ophthalmic ጄሎችን ነው ወይስ B ophthalmic ointmentዎችን ነው ይላል። ስለዚህ ከሁለቱ የትኛው ነው ሊሆን የሚችለው እያለን ያለው። so the answer is we are which the best use of at the bedtime ophthalmic ointment ነው። explain ophthalmic ointment blur vision ስለሚኖረው so they are used at bedtime እንድንጠቀም ይደረጋል ነው እያለን ያለው። ምክንያቱም ጄሎች የተወሰነ ምን አላቸው ተብሎ ነው የሚታሰበው የሆነ እንትን የማረጋ እንትን ክሊር የሆኑ ኤጀንትን ስለሆኑ ተብሎ ነው የሚታሰበው። so all about ይሄ ነው የሚመስለው እንግዲህ የዛሬ ቆይታችን እንግዲህ ችን ትመስላለች። የኤግዚት ኤግዛም ጥያቄ ነው ዳይሬክትሊ ማለት እንችላለን። የተላከልኝን እነዛን ኤክስትራክት አርጌ ነው እንደዚህ እንትን ያደረኳቸው ማለት ነው። ሶ በዚህ አይነት መንገድ ነው። ይቀላል ስላችሁ ግን እንድትዘናጉ ፈልጌ አይደለም። ግን ብዙም መጨናነቅ አይኖርባችሁም። በተጨናነቃችሁ ቁጥር ብዙ ነገር ሉዝ የማድረግ አቅም ስለሚኖር ስለዚህ ዘና ብላችሁ በደንብ እያነበባችሁ እያጠናችሁ አድሬስ ማድረግ እንድትችሉ ያህል ነው ማለት ነው የምንችለው ማለት ነው። ሶ እስካሁን ድረስ እንግዲህ ስለተከታተላችሁኝ አመሰግናለሁ። ጥያቄ ሐሳብ ካላችሁ መጠየቅ ትችላላችሁ። ከሌለ ግን